የኔ ቆንጆ ነው አምሮባት እየመጣች ነው ጋይስ አምሮባት ኧረ በስመ አብ አለባበስ ፀጉር ስታይል እያንዳንዱ ነገር ጋይስ እያያችሁልኝ ነው እንኳን ደህና መጣሽ እንኳን ደህና ቆየሽ ደህና ነሽ ደህና ነህ እንዴት ነሽ አለሁልህ እንዴት ነህ አለክ ሁሉ ሰላም ደህና ነኝ ኧረ በስመ አብ ምን ይሄ ደንዳናው ልቤ አሸነፈኝ ግን ናፍቀኸኝ ነበር በጣም ተሸንፌያለሁ ልቤን ሰጠሁክ አሳልፌ ፍቅርህ ብቻ ነው ለኔ ትርፌ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ ፍቅርሽ ብቻ ነው ለኔ ትርፌ አይደለም ሰው አይደለም ሰይጣን ንፋስ ሊገባ አይገባም ገባሽ አዎ ያዘው መሸፈን መቻል አለበት እሺ መሸፈን መቻል አለብን እሺ ለምን ከዚህ በኋላ እናዳምጥም አዎ ጋይስ ከዚህ በኋላ እናዳምጥም ምንም አይነት ንፋስ በመሃላችን አይገባም እና ደግሞ እኔም ደግሞ እስከዛሬ ያጠፋውባትን ነገሮች በሙሉ አስተካክዬ ምንድነው እንዴት ነው ወደ መካስ እሄዳለሁ ብዬ አስባለሁኝ ሲጀመር እንደት ነበርኛ አቅርበን እንደታችን አይተንሽ ማለት እታችን ላይ ቢደረግ ደስ የማይለን ነገር ነው እኛ ነው ብለን እንትን ይያልን አንቺ ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ ይሆነ አለች ሰይትም አትሄድም አንቺ ባጣቆይኝ ነሽ እንዴ ማለት ይሄ ቢያንስ ላንቺ ክብር ትንሽ እንዲሰማው አሁን ቆፍጠን ማለት ነበረብሽ ሰላም ውደኛ ፋሚሊዎች እንዴት ናችሁ ደህና ናችሁ አማን ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ዛሬ የደስታ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ እንኳን ደስ አላችሁ እንኳን ደስ አለን በጉጉት የጠበቅኩት ነገር ተሳክቶልኛል ጋይስ በጣም ከምላችሁ ላይ ደስ ብሎኝ ነው ወደ እናንተ የመጣሁት ዛሬ እንግዲህ ጋይስ በቃ ትልቅ ቀን ነው ለኔ በጣም ትልቅ ቀን ነውና ምንድነው ብላችሁ እየጠበቃችሁ እንደሆነ እርግጠኛ ነኝ ቤተሰቦቼ ከተገግታዩ ነገር ተረታችኋል ብዬ አስባለሁኝ ትንሽ የለፋውባትን ነገር ተሳክታለኛለች ማለት ነው ቤተሰቦቻችን እሱ ምንድነው እኔና ሄርሚ ታርቀናል እንግዲህ በስልክ የ10 ሰዓት ወሬ አውርተን ነው የተሳካልኝ ማለት ነው ቤተሰቦቼና በመጨረሻም ሄርሜላ በእጄ ገብታለች ማለት ነው አሳመኛታለሁኝ ታርቀናል ግን ደግሞ በአካል እስካሁን ድረስ አልተገናኘንም አሁን ትመጣለች ምን እንደምላችሁ አላቀም ብቻ ከልቤ ነው በጣም ደስ ያለኝ በጣም ብዙ ነገር ብላኛለች በቃ እንዴት ነው እሷን ለማሳመን የሄድኩበት ርቀት ልክ ራሱ በጣም ብዙ ነበረ በጣም አሳምኛት የምሬ ነው የምነግራችሁ እየቀለኩኝ አይደለም በቃ ለሁለት ሰዓት እየዘጋብን ስንት ጊዜ እናወራኋት በቃ ኦልሞስት 8 ሰዓት ለ10 ሰዓት ያህል በስልክ ቁጭ ብለን ያደርነው ማለት ይቻላል ማታ ነው ነገሩን እየፈታ ነው በጣም ደስ ብሎኛል እንኳን ደስ አላችሁ እንኳን አብሮ ደስ አለን እላለሁ ቤተሰቦቼ እንግዲህ ከዚህ በኋላ እኔም ጥንቃቄ አድርጌ ነገሮችን ማኔጅ አድርጌ መሄድ ባለብኝ መንገድ እሄዳለሁኝ አስተካክላለሁ እስከዛሬም ድረስ በእውነቱ እኔ ጥፋተኛ ስለነበርኩኝ ማለት ነው ቤተሰቦቼና ስለዚህ እንግዲህ ጋይስ ዛሬ የደስታችን ቀን ይሆናል ማለት ነው ከዚህ በኋላ ነገሮች ምንም አይነት ነገሮች እንዳይፈጠሩ እኔና ሄርሜላ መታረቃችንም እንዲያውቁት ብዬ ፍቅርን ምሩታን ጠርቻቸዋለሁኝ እነሱም ባሉበት ከዚህ በኋላ እንዳይደርሱብን እኔና ሄርሜላ የራሳችንን ላይፍ መኖር ልንጀምር ነው ብለን ያሉትን ነገሮች በነፃነት እንነግራቸዋለን ከዚህ በኋላ ማንም ሳይደርስብን ዘና ፈታ እያልን እንደ ድሮአችን በፍቅር ላይፋችንን እንቀጥላለን ማለት ነው ቤተሰቦቻችን ከመላችሁ በላይ በጣም ደስ ብሎኛል ከመላችሁ በላይ ቤተሰቦቼ እናንተም ይሄንን ቀን እየናፈቃችሁት እንደነበረ 100% እርግጠኛ ነኝ የኔ ቆንጆ ነው አምሮባት እየመጣች ነው ጋይስ አምሮባት ኧረ በስመ አብ አለባበስ ፀጉር ስታይል እያንዳንዱ ነገር ጋይስ እያያችሁልኝ ነው እንኳን ደህና መጣሽ እንኳን ደህና ቆየሽ ደህና ነሽ እንዴት ነሽ አለሁልህ እንዴት ነህ አለክ ሁሉ ሰላም ደህና ነኝ ኧረ በስመ አብ ይሄ ደንዳናው ልቤ አሸነፈኝ ግን ናፍቀኸኝ ነበር በጣም ተሸንፌያለሁ ልቤን ሰጠሁክ
አሳልፌ ፍቅርህ ብቻ ነው ለኔ ትርፌ። በቃኝ ጋይስ ተሳክቶልናል በመጨረሻም እግዚአብሔር የተመሰገነ ይሁን። የምሬን ነው። አንተ እንደዚህ የምትናፈቅ ሰው ነህ? አቀልጂ እንዴ ከናፈኩሽ ሁሉ ቀን ለምን አለፋሽኝ ታዲያ? ነው ወይንስ መቀጣት አለበት ብለሽ ስላሰብሽ ነው? አይደለም ውስጤ አልፈልግህም ይላል፣ ግን ደግሞ በቃ ይፈልጋል። ታውቃለህ አግኙ እያለኝ ነበረ። በስመ አብ ወልድ ዳነ እንዴ በጣም አታገለችኝ እኮ ማታ ረጅም ሰዓት ነው ስልክ ያወራ ነው። በቃ አታገለችኝ ጋይስ። እሷን ለማሳመን ያልሄድኩት ርቀት የለም። በቃ ጋይስ ያልሄድኩት ርቀት የለም። በቃ ጀመረ ይችላል እችላለሁ። አዎ ትችላለህ። ሳንታው ተመልሷል ይላል ደግሞ አምሮባታል። በስመ አብ ተበርከባል። ዞር ብለሽ አሳያቸው ትላለህ። ቴንክ ዩ በጣም አመሰግናለሁ። ወደድከው? አዎ ጌታን ስታይሎችሽ ባይዘው በጣም ነው የምወድልሽ። ስለምችል ተፈጥሮ አዎ አላምሩ በጣም ታወራለሽ። እሺ ቴንክ ዩ ጋይስ። እንግዲህ አምሮባል ደግሞ አመሰግናለሁ። ያው እኔ ውበቴ ፍክት ያለው ከትላንትና እንዴ ሄርሜላ ታዲያ ደሃ ነኝ አይደል? እንደዛ እኮ የውጭ ሀብታም ነው ያልኩት። የውጭ ሀብታም አንተ የሀገር ሀብታም ነህ። እኔ የውጭ የመሰልኩሽ ደግሞ ይሁን ችግር የለውም ጋይስ። አስፈቅራ እየሰደበችን ነው ግን ኖርማል ነው። እሺ እና በመጨረሻም እንግዲህ ሰማኝ ግን ምን አሁን በቃ ልጀምርሽ ነው አይደል? ልጀምርሽ ነው። ዛሬ የደስታ ቀን ነው። ደስ ብሎናል። በቃ ሰማኝ ቆይ የሆነ ነገር ያወራሁት ማለት ነው። የሆነ ነገር ላወራክ ብዬ እንትን አልከኝ፣ አጣደፍከኝ። እሺ ምን እና ማውራት የምፈልገው ነገር ነበረ። ምንድነው? የሆነ ነገር ልስል አፋፊን ብለኸኛልና ያስጠነቅቅ የምፈልገው ነገር አለ። አሁን ዞሮ ሩታና ፍቅርም ስለሚመጡ ሁሉም ነገር አውርተን ጨርሰናል። እንዴት ነው እና ደግሞ አለ አይደለ የምታረቃችንን ነገር ደግሞ እንኳን ከካሜራ ጀርባ ማድረግና በስልክ መፈታችን በጣም ደስተኛ ነኝ። ምክንያቱም አንዳንድ ጊዜ ሚዲያ መስማት የሌለበት ነገር አለ ብዬ አስባለሁ። ይሄ የቤት ገበናን በቤት የሚባል ነገር አለና ያን ምርጫ ስላደረክ ደስ ብሎኛል። አይኖ ብዙ በድለኸኛል፣ ግን ደግሞ ከዚህ በኋላ እንድትሳቀቅም አልፈልግም። ረስቼዋለሁ ስላደረካቸው ነገሮች በሙሉ። እኔም ያጠፋሁት ነገር ካለ በድጋሚ ይቅርታ። ግን ደግሞ አንድ ማውራት የምፈልገው ነገር አለ። እሱ ደግሞ ምንድነው አብርሽ፣ ከዚህ በኋላ ልቤ እንድትጎዳው አልፈልግም። ገባክ? በዚሁ ፈገግታ ህይወት እንድትቀጥል ደስተኛ እንድትሆንልኝ ጌታን የምሬ ነው፣ ከልቤ ነው። አንገትህን ደፍተህ እኔ በእኔ ምክንያት ምንም አንገትህን የምትደፋ ሰው አይደለም ታውቃለህ። ሶ ስትሮንግ ሆነክ በዚሁ አቋምክ እስከ መጨረሻው ድረስ ለራስህም ብለክ ለኔ ብቻ ሳይሆን ለራስህም ብለክ በዚሁ አቋም ቀጥል። እንደገና ደግሞ ማድረግ የለብኝም መገኘት የለብኝም ብለህ የምታስብበት ቦታ ላይ አትገኝ። እሺ እንዴ ደስተኛ ሆነክ ህይወትን መቀጠል አለብን። ማንም አንገትን እንዲያስደፋ ወይም ደግሞ የሆነ የተሳሳተ መስመር ላይ ላገኘክ አልፈልግም። በተነጋገርነው መሰረት ማለት ነው። ብዙ አውርተናል ታውቃለህ። ሶ እዛ መስመር ላይ እንዳላገኘክ ጥንቃቄ አብርሃም። እሺ እሺም በራሴ በኩል ተጠነቀቃለሁ። እሺ ከዛ ባለፈ እወድሃለሁ። እኔም እወድሻለሁ። እሺ ቴንክ ዩ ጋይስ። እንግዲህ ሄርሜላ ወደ ሌላ መስመር ታስቀይተን ነበር። አንዴ ልብርክ እኔ እኮ ላስጠድ እንዴ ሊደብር ነው እንዴ? አይ አይደለም አይ አውርተን ጨርሰናል ብዬ ነው። በቃ ዛሬ ደስታችን ነው ለወደፊት ማሳየት መቻል ያለብን። በቃ ማታ ተላቀስን ምናምን በቃ አለቀ። በዛው በእንባችን አለቀ በቃ። አይ እንኳን ሚዲያ ፊት አላለቀስክ ደግሞ እኔ ሳይው ረበሽ ነበር ማለት እንዴ። ስለዚህ ጋይስ ተሳክቶልኛል። ብዙ ነገሮች እኔ ሞክራለሁ እስከዛሬ ግን ሞክሬ ያልተሳካልኝ ነገር የለምና ተሳክቶልኛል ማለት ነው። እችላለሁ በእጅ አስገብቻታለሁ ማለት ነው። ሰዎችና እንኳን ደህና መጣሽ ዌልካም። የበፊቷን ሄርሜላ ስላገኘናት በጣም ደስ ብሎናልና ምን ተሰማሽ ከማታ በኋላ? እኔ በቃ የሰው ፍቅር ነው ለዚህ ያደረሰ። ብቻ በጣም ደስተኛ ነኝ። የእውነት ሰውን አቀፍራለሁ፣ አፈቅራለሁ። አይ ግን ስለ እውነት ስነግርህ በጣም ደስተኛ ነኝ። አዎ በጣም ካንተ ጋር በመመለሴ ደግሞ ናፍቀኸኛል በጣም ቴንክ ዩ እላለሁ። በቃ ማርያምን በጣም እንዴት ነው በምንጣላባቸው ሞመንቶች ራሱ እጅ ቅፍል አድርገው እንዴ በእናታችሁ ላለው ጌታ የምሬ ነው ነገር አንተ እየሰዳደብን ሊሆን ይችላል እኮ ግን በቃ ድንገት እጅ ቅፍል አድርገው እንዴ ምናምንና ላለው በቃ ለካስ ከፍቶኛልና ሚዝሽ ነገር ይዘኛል ታውቃለህ። እና እንደዛ ነው ደስ ብሎኛል በጣም እውነት።
እኔም ደስ ብሎኛል። እንኳን ለዚህ ቀን በቃሽልኝ፣ እኔም እንኳን ለዚህ ቀን በቃው። ከዚህ በኋላ ግን መሀላችን ላይ አይደለም ሰው አይደለም ሰይጣን ንፋስ ሊገባ አይገባም። ገባሽ? አዎ ያዘው መሸፈን መቻል አለበት። እሺ መሸፈን መቻል አለብን። እሺ ለምን ከዚህ በኋላ እናዳምጥም? አዎ ጋይስ ከዚህ በኋላ እናዳምጥም። ምንም አይነት ንፋስ በመሀላችን አይገባም። እና ደግሞ እኔም ደግሞ እስከዛሬ ያጠፋሁባትን ነገሮች በሙሉ አስተካክዬ ምንድነው እንዴት ነው ወደ መካስ እሄዳለሁ ብዬ አስባለሁኝ። በደንብ እንደምክስሽ 100% እርግጠኛ ነኝ። እሺ የኔ መካሻ እና ከዚህ በኋላ ነገሮችን አስተካክለን በጥሩ መስመር በጥሩ ቪዲዮ እናንተን በሚያስደስት ቪዲዮ እናንተ በምትወዱት ቪዲዮ ወደ እናንተ እንመጣላችኋለን ማለት ነው። ስለዚህ የለቅሶ ጊዜ፣ የሀዘን ጊዜ፣ የድብርት ጊዜ አብቅቷል እላለሁኝ ቤተሰቦቼ። ከዚህ በኋላ እንግዲህ ነገሮች ተስተካክለው መስመር ይዘውልን ጥሩ ነገሮች ይፈጠራሉ ብዬ አስባለሁ። ከዚህ በኋላ ይሄንም ከዚህ በኋላ አታዝኝም፣ አታለቅሽም። በቻልኩት አቅም አንቺን የሚያስደስት ለአንቺ ሰላም የሆኑትን ነገሮች በሙሉ ወደ አንቺ ይዤ ለመቅረብ ሬዲ ነኝ። ምንም አይነት ነገር ከዚህ በኋላ እንደማይፈጠር 100% እርግጠኛ ነኝ ቤተሰቦቼ፣ ከፈጣሪ ጋር ማለት ነው። የሰው ልጅ ነን። የሰው ልጅ ደግሞ አብሮ ሲኖር አብሮ ሲውል አብሮ ረጅም ታይም ሲያሳልፍ ግጭት ምናምን ነገር ያለ ነው። አንጋጭም ማለት አይደለም፣ ግን ደግሞ ግጭታችንን በራሳችን መንገድ ፈተን ለእናንተ ጥሩ ቪዲዮና ደስተኛ የሆንበትን ነገሮች ይዘንላችሁ እንቀርባለን ማለት ነው። ሄርሚ ዛሬ ሩታንና ፍቅር እንደጠራቸው ነግሬሻለሁኝ። እነሱ ፊት ሰላም መሆናችንን አንድ ላይ መሆናችንን እንዲያዩት ስለምፈልግ ነውና ከዚህ በኋላ እንዳይረብሹንም የቻልነውን ነገር እንዳይጠሩንም ምንም አይነት ነገር እንትን እንዳይሉ ያለውን ነገር በሙሉ እንነግራቸዋለን ማለት ነው። እሺ ከጎን ነኝ እኔ ደስተኛ ነኝ። ከዛ ባለፈ ማውራት የምትፈልገው ነገሮች በሙሉ የተሰማህን ነገሮች እንደገና ደግሞ በቃ በስልክ ያወራኸኝ ነገሮች በሙሉ ላይክ እንደቆረጥክ ከኔ ጋር መቀጠል እንደምትፈልግ በቃ ያልከኝ ነገሮች በሙሉ አሁን ላይ ከማንም በላይ እኔ እንደማትፈልግና ከኔ ጋር መኖር እንደምትፈልግ ምንም ነገር በቃ እኔ እንዲህ በላችሁ አልልህም። ስልክ ላይ ያልከኝ ነገሮች በላቸው በቃ። እንግዲህ ጋይስ እያንዳንዱን ነገር እንነግራችኋለን። እነሱም እየመጡ ነው። እንግዲህ ያለውን ነገር ነግረን ዛሬ ሁሉ ነገር አብቅቶለት እኔና ሄርሜላ በፍቅርና በሰላም አንድ ላይ ላይፋችንን የምንቀጥልበት ታይም ነው ማለት ነው ቤተሰቦቼ። ዌልካም፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው? ሰላም እንደምን? ደህና እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ዛሬ የጠራኋችሁ ምክንያት ስታዩን ገብቷችኋል ብዬ አስባለሁ ነገሮች እና ከዚህ በኋላ እኔና ሄርሚ ጋር ያለው ነገር በመሀላችን የተፈጠሩትን ነገሮች በሙሉ ተነጋግረን መፍታት ባለብን መንገድ ፈተናል፣ ታርቀናል እና ከዚህ በኋላ እኔ ላይፊም ላይ እሷን መርጬ በሰላም በፍቅር መኖር እፈልጋለሁኝ። ይህን ደግሞ ከእሷ ጋር ሰላም ስለሆንኩኝ ከእናንተም ጋር እንዴት ነው በምንም አይነት መንገድ ሳንጋጭ በሰላም ላይፋችንን እንድንመራ ስለምፈልግ ብዬ ይሄንን ነገር እንድታውቁት ብዬ ነው እየጠራኋችሁ ፍቅርንም ሩታንም ማለት ነውና እኔና ሄርሚ ጋር በመሀላችን ብዙ ነገር ተፈጥሮ ነበረ። ግን ደግሞ አውርተን ተነጋግረን ማድረግ ያለብን ነገር በሙሉ እንትን ብለን ፈተነዋል አይደል? በደንብ ፈተነዋል እና ከዚህ በኋላ እኛም የቻልነውን ነገር እናንተ ላይ ላለመድረስ እንሞክራለን በምንም አይነት መንገድ ማለት ነው። እናንተም ደግሞ እኛ ላይፍ ላይ በምንም አይነት መንገድ ሳትደርሱ ሁላችንም የግላችንን ህይወት እየኖርን ሰላማችንን ብንመርጥ ሞር የተሻለ ነው ብዬ አስባለሁኝ። ስለዚህ ያው እስከዛሬ ድረስ ምናልባት እኛም አውቀንም ሳናውቅም ብዙ ነገሮች እናንተ ላይ ያጠፋንባችሁ የበደልናችሁ ነገሮች በሙሉ ካሉ ሶሪ ማለት እንፈልጋለን። ሄርሜላም በግሏ የምታወሪ ነገር ይኖራል ብዬ አስባለሁ። ልክ ነህ። እግዚአብሔር ይመስገን እናንተ ዛሬ ላይ ታርቀን እዚህ ጋር ደርሰናል። ከብዙ ጭቅጭቅና ከብዙ አለመግባባት በኋላ እዚህ ጋር ደርሰናል። እናንተን ደግሞ የጠራናችሁ ዋና ምክንያት ምንድነው? ሩታን በራስሽ በኩል ብዙ ነገር ለመፍጠር ሞክረሻል። ከሱ ጋር ያለኝ ነገር አልጨረስኩም ብለሻል። አሁንም ይወደኛል፣ አሁንም ለኔ ቦታ አለኝ፣ ብዙ ነገሮችን ከኔ ጋር ያልጨረሰው ነገር አለ እያልሽ ነበርና እሱ ደግሞ እኔና እሱ አውርተን ጨርሰናል። እሱም የራሱን ውሳኔ ወስኖ ከኔ ጋር ያለውን ህይወት የጀመረውን ያ ማለት ያቋረጠውን ህይወት ከኔ ጋር ያለውን ያቋረጠውን ህይወት ለመቀጠል ወስኖ ታርቀን ያለ ነው። ያው ታውቂያለሽ እኔና እሱን ለማለያየት የሆነ ያህል ርቀት ሄደሽ ነበርና አሁን ደግሞ ያው አንቺ እንዳሰብሽው ሳይሆን ፈጣሪ እንዳሰበው ነገሮች ተሳክተው እዚህ ደርሰናል። ማወቅ ያለብሽን ነገሮች በአብርሃም በኩል
ነግራታለሁ ብሎ ያሰበውን ነገር እንዲነግርሽ ነው የመጣ ነው። እሺ ምናልባት የምትጨምሩት ነገር ካለ አውሩና እኛም ወደ ራሳችን ፕሮግራም እንሄዳለን። እናንተም እንደዛው። እሺ ምን አለ መሰለክ እኔ ከዚህ በፊትም የተናገርኩት ነገር ነው ያደረከው። ያው እሷ እንግዲህ አንዴ ምንም ነገር በደንብ ማስተዋል አልቻለችም፣ ምንም አልቻለችም እና አንተም ሌሎች ሰዎች ላይ መቀለድህን ትቀጥላለህ። እሱ እንግዲህ እኔን አይመለከተኝም። ነገር ግን እውነት ለመናገር እኔ ሳይሆን ያልጨረስኩት አንተ ነበር ያልጨረስከው። አሁን እኔ ስለ እንደዚህ አይነት ጉዳይ ላውራክ ሳይሆን የመጣሁት ስለጠራኸኝ የመጣሁት የራሴን ጉዳይ ስለያዝኩኝ ነው። ገባ? ለምንድን ነው የመጣሁት መሰለህ? ትናንትና ይቅርታ የኔን ጉዳይ እንጨርስና እኔ አሁን ስላንተ ጉዳይ ስለኔ ጉዳይ ምን አይመለከተኝም። ለምን አንተ ስትጨርሱ እየጠበቅናችሁ ነው? አስጨርሰኝና ስጨርስ ማውራት የምፈልገው ነገር ማውራት ትችላለህ። ሲቀጥል ደግሞ እኔ አሁን ያንተን ጉዳይ ምናምን ለመስማት ሳይሆን የመጣሁት እንድታቅል የምፈልገው ነገር እኔ ሳይሆን የደረስኩብህ ኢቭን እኔ ትቻለሁ ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለኸው። ይሄን ነገር በደንብ ልታውቀው ይገባል። ማንም ሳይደርስብህ እየደረስክብኝ የነበርከው አንተ ነህ። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነ የምታልፈው የምትርበተበተው ለምን እንደሆነ አላውቅም። እሱ የራስ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። አንተ ነገር ግን ማወቅ አለብህ። ገባ? አንተ ለኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልህን ማቆም አለብህ። ሲቀጥል አንተ ለኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ገባ? እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደረክ ነበረ። ትናንትናም ቢሆን እህትና ወንድምህን ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? ሲቀጥል ኔቨር ካንተ ውጭ ማንንም ይሄንን ሊያስብ አይችልም። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ነው ይሄንን ነገር ሊያደርጉት የፈለጉት። ገባ? ዝም በልና አዳምጠኝ። እኔ ሺህ ዓመት አላወራም አይደል? ምንም ሳላቅ ነው ልታስብ ከሆነ አዳምጠኝ። ማዳመጥ ይችላል አይደል? አዳምጥሻለሁ እኮ ዝም በላ። እሺ አይ ያላደረኩትን ነገር ስላደረከው ነው የምነግርህ። እሺ ቀጥ ችግር የለም። አላደርገውም ፈጣሪ ያውቀዋል ነገሩን። እሺ በቃ ነግሬሃለሁ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ? አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስህን ላይፍ ኑር፣ የራስህን ላይፍ ምራ። እኔም ጋር አትድረስብኝ። የራስህን ነገር ራስህ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታርግ ነው እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ እንዳደግከው ይሄ ነውረኛ ልጅ አርጌ አንገቱን የሚደፋ ልጅ አርጌ አላሳድገው። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉዬ ለመንጠቅ ሺህ ጊዜ ሞክረሃል፣ ሺህ ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነ ስርዓትን ትይዝና ማየት በፈለክ ሰዓት ትመጣና ታየዋለህ። በፈለክ ሰዓትም አይደለም የምትችለው፣ ሲጀመር ህግ በፈቀደልህ ሰዓት ታየዋለህ፣ ትሄዳለህ፣ አለቀ። ከዛ ውጪ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችንም ጋጋታህንም እየላክብኝ በሌለሁበት እየጠበክ ነገሮችን እኔ እንዴት ሰላይሁንም አለብኝ እንደ ቤቴ ሶጣ ጠብቆም ይነግርሃል። ልክ እኔ ሶጣ ጎረምሶችንም ታንጋጋብኝ። በእርግጠኝነት አሁንም እንደዛ አይነት ሰው ስለሆንክ ነው። ልክ እኔ ሶጣ ጠብቀ ጎረምሶችን እያንጋጋ የምትልክብኝ ሳልኖር እየጠበክ የምትመጣው የሆነ ኬዝ አለ ካሁንም። ይሄንን ግን ከዛሬ በኋላ እንድትደግመው አልፈልግም። እኔም ላስጠነቅቅህና ድጋሚ እኔ ላይፍ ውስጥ እንዳትመጣ ልነግርህ ነው የመጣሁት። ገባ? የራስን ኑሮ እዛው አንተ ራስህ ኑር። የኔ ልጅ ግን እንዴት አይነት ልጅ አድርጌ ማሳደግ እንዳለብኝ እኔ እናቱ አቅለታለሁ። ገባ? እንዳንተ አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ ታጨረሽም። ይቅርታ ረጅም አወራለሁ በደንብ አወራለሁ። ከላይፌ መውጣት ካለብህ ጥርግ አድርገህ ነው መውጣት ያለብህ። አሁን እኔና እሷ አንድ መሆን ነው ያናደደሽ? በዚህ ያቃጠለሽ ወይስ ምንድነው? ይኸውልህ አንተ አንድ የሚመስለው ግን እኔና እሷ መታረቅ እንደዚህ ይሆንሽ ነው። እሷ አንድ ስለሆናችሁ አይደለም የመጣሁት፣ የራሴን ጉዳይ ይዤ ነው የመጣሁት። ላገኝ ስለምፈልግ ትናንትና ስላልቻልኩኝ ዛሬ ላገኝ ስለምፈልግና አንተም ስለጠራኸኝ ነው የመጣሁት። ነገር ግን የመጣሁበትን ጉዳይ እንድታውቅ እፈልጋለሁ። ገባ? አንዴ ካቆራሽ ይቅርታ። ግን አሁን ላይክ ጉዳይ ብለሽ የምታስቢው እዚህ ጋር አሁን ማውራት የምትፈልጊው አብርሃም እንኳን እኔና ፍቅር እዚህ ጋር ምንም አስፈላጊ ነን ብዬ አላስብም። እንደዚህ አይነት ነገሮችን ብቻውን አውሪው። አሁን ግን የመጣነው የራሳችንን ነገር ልናወራሽ ነው። ገባሽ አይደል? እኔም የራሴን ነገር ማውራት ፈልጋለሁ አይደለ? ሶ አንቺም
መስማት ካልፈለግሽ ጎ ያውና መንገድ። እሺ ሩታ ከጨረሽ ፍቅር የምታወሪው ነገር ከሌለ መሄድ ትችላላችሁ። በቃ ይሄን ነገር እንድታውቁት ነበር የፈለኩት። ይሄን ነገር መናገር አለብኝ ብዬ አላስብም በእውነቱ በአሁን ሰዓት በተለይ ምክንያቱም ስላልታያት ደግሞ እኔ መናገር አለብኝ። ገባ አሁን እዚህ ጋር ታርቃችሁ የመጣችሁት እንግዲህ ባለ ትዳር እንሆናለን ነገ ብላችሁ ነው አይደለ? አንቺ ስለባልሽ ያገባኛል ብለሽ ታስቢያለሽ። ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይ ማለት አብርሃም እንደዚህ አይደለም ማለት አትችይ። ገብቶሻል? እችላለሁ። ለምን እስካሁን ዝም ብለሻል? ሩታ ስታወራ ዝም ብለሻል። አንዴ ይቅርታ አሁን ቢያንስ አታውሪ ራሱ አላልሽም። ሀሳብ ማቋረጥ አግባብ አይደለም። የፈለገችውን ሀሳብ ማውራት ትችላለች። አንቺ ስለ ፍቅረኛሽ ወይ ስለ ባልሽ መጥፎ ነገር ሲነገር ዝም ብለሽ ሰምተሽ አስጨርሰሽ አይደለም ይሄ አስቆመሽ ነበር እንዲማል። ግን እውነት ስለሆነ ሀቅ ስለሆነ የምር ሆኖ ስላገኘሽው ነው መልስ ያጣሽለት ዝም ያልሽው አይደል? እና ደግሞ ይሄን ያህል ሞኝ ቂላ መስኝም ባይዘዊ ማለት ከአብርሃም ይልቅ ባይዘዌ ከአብርሃምና ከሩታ ይልቅ አንቺ ነበርሽ በዚህ በጣም ሰፖርት የምናደርግሽ። ባለፈው እኔና ሩታ ባደረግነው ነገር ከማንም በላይ አንቺ ነበር ማለት በጣም ሴቭ ልናደርግሽ ሞከርን። አንቺ ግን አልገባሽም ማለት አሁን ሩታም ፍቅርም እንዲተጫወቱብኝ በቃ ሄርሚያ አንቺ ነሽ ምናምን ሲልሽ አብርሽ ይሄኔ ስጠብቅ ነበር ማለት በጣም ነው ደግሞ የሚደብረው ነገር ምን እንደሆነ ታውቂያለሽ? ሰው ያወራውን ቃሉን መተግበር ሲከብድ ማለት አንቺ ያወራሽውን ሆነሽ አታውቂም። ትላንት ወዲያ እኔ በቃኝ እኔ ማያከብር ዋው በቃ እቺ ሴት በቃ እቺ አቋም ያላት ሴት ናት ምናምን ብዬ ሳልጨርስ ዛሬ ታርቃችሁ መጣችሁ። በመታረቃችሁ ምናምን ባይዘው ማንም ምንም አንተ ያለው ነገር ምን ከዛ ባለፈ የሚመስለው ግን የሆነ ምኞትሽን የቀማውሽ አይነት ነገር አደረግሽው። የመጣሽው ለሌላ ኬዝ ነው። አወራርሽ ከራስሽ ጋር ነው። የሆነ የምትፈልጊውን ነገር የተቀማሽ ነው የምትመስይው። ፍቅር ደህና ነሽ አይደለ? ሲጀመር እንደ እህት ነበረኛ አቅርበን እንደ እህታችን አይተንሽ ማለት እህታችን ላይ ቢደረግ ደስ የማይለንን ነገር ነው እኛ ኑ ብለን እንትን እያልን አንቺ ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ የሆነ አለች እሷ የትም አትሄድም። አንቺ ባጣቆይኝ ነሽ እንዴ ማለት ይሄ ቢያንስ ላንቺ ክብር ትንሽ እንዲሰማው አሁን ቆፍጠን ማለት ነበረብሽ። ገብቶሻል አይደለ? ባንቺ ባጣቆይኝ ነሽ የትም አትሄድም። አሁን ሌላ ማለት ነው ሌላ ሴት ጋርም ሄዶ ያቺን እንትን ስትለው አንቺን ባለፈው ሲልሽ አይቻል እንግዲህ ዞር በይ ያው ፍቅር መጣችልኝ ፍቅር አለችልኝ አንቺ ማነሽ ምናምን ማስታወስ አይጠበቅብኝም። ቪዲዮሽ ማየት ያለብሽ። ሲቀጥል ደግሞ ከሌላ ሴቶች ጋር አስጨርሽኝ ያወራው አይደለ? አሁንም ከሌላ ሴት ጋር ይሄዳል። መቼም ቁርጡን አውቋል እኔና ሩታ ጋር ያለውን ነገር ሶ ካንቺ ጋርም የሆነ ሰዓት ትሰለችዋለሽ። የሆነ ሴት ጋር ምናምን ይሄዳል ተመልሶ ይመጣል። ለምንድነው ተመልሶ የሚመጣው? ስለምትቀበዩ ዋይ ሁሌ አንቺ ባጣቆኝ ነሽ። ሁሌ አብርሃምን ነው የምትጠብቂው። ሁሌ አብርሃምን ነው የምትለምኚው። ገብቶሻል አይደለ? ሶ አሁን ማይንሽን መግለጽ ከቻልሽ ግለጪ። ነገ ከረፈደ በኋላ ሌላ እንደገና አንድ ስቴፕ ከፍ ባላችሁ ቁጥር ትዳር መስራታችሁ የሆነ ነገር ዘላለም አለምሽን ህይወትሽ ሙሉ ለቅሶ ነው የሚሆነው። ባይዘው የምትደሰችው ምናምን መስቂው ለአንድ ሳምንት ነው የሚሆነው። ፍቅር ስለምክርሽ በጣም እናመሰግናለን። ልመልስላት በመጀመሪያ እንደ ታቅርበንሽ ያልሽው አታስመሲ በዚህ ልክ። አሁን እኔና አብርሃም ስለታረቅን ሳይሆን እንደ እህት ብታስቢኝ እና የሆነ ነገር እንደ እውነት እንደ አብርሃም እንደምወደው እንደማፈቅረው እንደዛ ሳለቅስ ብታይኝ መተሽ እንደ እህት መምከር ነው እንጂ ያለብሽ ሴራ አስርተሽ እኔን ተስፋ ለማስቆረጥ እኔ የሆነ ነገር እንድጎዳ ምናምን አታድርጊም ነበር። አታስመሲ በዚህ ልክ እንዴ። ሁለታችሁም አዳምጪኝ አንዴ ሁለታችሁም እኔ ላይ ስታስመስሉ የነበረውን ነገር እኮ እናውቃለን። ፍቅር ሶ እንደ እህትሽ አስቤ ምናምን ነው ዛሬ ላይ እኔ ከአብርሃም ጎን ስለቆምኩኝ ወይም ደግሞ የሆነ የራሴን ውሳኔ ወስኜ አይ በቃ ከጎን ነኝ ስላልኩት ወይም ደግሞ አንቺ እንዳሰብሽው አብርሃም አንገቱን ደፍቶ ስላልቀረ በእንደዚህ አይነት ወይ ማውራት አለብሽ ብዬ አላስብም። ከዛ ባለፈ አዳምጪኝ አልጨረስኩም አንዴ። ከዛ ባለፈ ከቀጥታ አፍሽ የተናገርሽ የነበረው ነገር ምንድነው? አብርሃም ሩታን ይፈልጋታል እያልሽ የሆነ ያልተፈጠሩ ነገሮችን ውሸት እየዋሸሽ ነበረ። የሆነ ነገር ከሷ ጋር ነው ስቲል ሄርሜላን እንኳን እያሰባት አልነበረም ብለሽ ለራስሽ ብዙ ውሸቶችን እየዋሸሽ ነበረ። ገባሽ አይደለ? ይሄ ልጅ ቢፈልጋትና ቢያስባት እውነት ከሷ ጋር መቀጠል ቢፈልግ ኖሮ ድጋሚ እኔ ጋር ተመልሶ ባልመጣ ኖሮ። ገባሽ አይደል? ፍቅር ነው አለቀ። ፍቅር ላይ ደግሞ ቻሌንጅ ይመጣል። ስለምታሙኝ ሄርሜላ ፍቅር ላይ ደግሞ ቻሌንጅ ይመጣል። ያስገረመኝ ነገር ምን እንደሆነ ታውቂያለሽ? ነገም ተመልሶ እንደሚመጣ ደግሜ ነግሬሽ ነበረ። ምን ሊያደርግ ነው ይሄን ነገር የሚያደርገው? ሊበቀልብሽ ወይ ደግሞ ስሜቶቹ ለብቻኝነት ስለነሱ መስማት ተገቢ አይደለም። ኖ መስማት ያለብንማ ነግሬ ነው የምሄደው። እንደኛ ብቻ ሰምተን እኮ አንሄድም። በዚህ ልክ ተቃጥላችሁማ ነግሬ እኔ ምንም የሚያቃጥል ነገር የለም። ሲመክሩት የቀኑበት ይመስላል የሚባል ተረት አለ እና ሆነሽ አሳየሽኝ። ይኸው ማለት ኖ ይኸውልሽ በጣም ያወራል እሱ እና የሱ ማውራት የሱ ማሳመን ላንቺ አዲስ ይሆንብሻል ብዬ አላስብም ነበር። ገባሽ? ግን አሁን
ይሄ የፍቅር ቻሌንጅ ነው ምናምን ብለሽ የምትኩራሪበት የለም። አንቺ ለሱ የሆነ ነገር እንዳለሽ የተረዳውበት ነገር ቢኖር ከሩታ ጋር እንዲሆን ፈልጋለሁ፣ ከሩታ ጋር እንዲታረቅ ፈልጋለሁ ብለሽ ከሱ ጋር ያለሽ አቀራረብ አንዴ መሳም ያው እሱ እድል አልሰጠሽም፣ ኦፖርቹኒቲ አልሰጠሽም እንጂ ላይክ ስመሽ ሄድ ሰው ነሽ። ሶ ይቅርታ አድርግልኝና መሀል ሁላ ባረግ ደስ ይለኛል። ይኸውልሽ አታምኚው ማለት ይሄን ሄርሚ አዳምጪኝ አንዴ እንቷቸውና አንድ ነገር ልነግርህ ፈልጋለሁ። እሺ ጋይስ ከዚህ በላይ ከነሱ ጋር መቆየት ተገቢ አይደለምና ነገር ላስረዳ ትሰማኛለህ? እንዴ አይደለም